ሰበር ዜና በትናንትና ዕለትና ከትናንትና በስቲያ ሙሉ በሙሉ ሞተዋል ሲባሉ የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት እንዳሉ ተረጋገጠ። ቤንያሚን ኔታንያሁ የ3 ደቂቃ መግለጫ ሰጥተዋል። በአሁኑ ሰዓት ላይም እኔ በህይወት አለው ሲሉም ተደምጠዋል። የቤንያሚን ኔታንያሁን መግለጫ እንዲሁም ደግሞ እሳቸው ያሉበት ሁኔታ የሚያሳይ ቪዲዮ በእጃችን ላይ ገብቷል። የምናስደምጣችሁ ይሆናል። ከዚህ ጋር በተያያዘ ኢራን ኔታንያሁን እያሳደድንም ቢሆን እንገለዋለን ስትልም ዛቻ ዝታለች። ዝርዝር መረጃ አለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሙሉ በሙሉ ድል አድርገናታል ሲሉ በትናንትናው ዕለት ማምሻውን መግለጫ ሰጥተዋል። ለጉልበተኞች አንንበረከክም ስትል ኤምሬቶች ለኢራን ጥብቅ የሆነ ጠንካራ ማስጠንቀቂያ ሰጥታለች። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ዘንድ ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በመካከለኛው ምስራቅ በአሜሪካ እስራኤል ጥምረት ከኢራን ጋር ውጊያው ዛሬም እንደቀጠለ ነው። ከዚህ ጋር በተያያዘም የአሜሪካ ጦር ሰፈር ያላት ኤምሬትስ በአሁኑ ሰዓት ላይ ጥብቅ መልእክት ለኢራን ልካለች። ለጉልበተኞች አንንበረከክም ስትል ኤምሬቶች ለኢራን ጠንካራ ማስጠንቀቂያ ሰጥታለች። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴታ ላና ኑሴይበህ ኢራን በገልፍ አገራት ላይ የምትሰነዘረው ጥቃት በአስቸኳይ እንድታቆም ለኤንቢሲ ኒውስ በሰጡት ቃለ ምልልስ በጽኑ አሳስበዋል። ሚኒስትሯ ኢራን በወታደራዊ ብቻ ሳይሆን በሲቪል ተቋማት ላይ የምታደርገውን ጥቃት ተቀባይነት የሌለው መሆኑን ገልጸው ኤምሬቶች ለክልላዊ ጉብኝት ፈጽሞ እጅ እንደማትሰጥም አስታውቃለች። ኤምሬትስ ለክልላዊ ጉልበተኝነት ከአሁን በፊትም እንደምታደርገው ሁሉ የአጸፋ እርምጃም ለመውሰድ ዝግጁ እንደሆነችም ተናግረዋል። ለጉልበተኞች በማፈግፈግ ምላሽ መስጠት ለቀጠናው ሆነ ለዓለም አቀፉ ማህበረሰብ መልካም ውጤት አምጥጠቅም ሲሉም አቋማቸውን በግልጽ አስፍረዋል። ኢራን በዚህ ሳምንትም የወጣውና ድርጊቷን የሚያወግዘው የተባበሩት መንግስታት ድርጅት ጸጥታ ምክር ቤት ውሳኔ ሐሳብ 2817 እንድታከብር ሚኒስትሯም ጥሪ አቅርበዋል። ላኖ ኑሳይበህ አክለውም ኤምሬቶች ለኢራን ህዝብና ባህል ትልቅ ክብር እንዳላት ቢገልጹም ኢራን ግን ኃላፊነት እንደሚሰማው አገር ባለመንቀሳቀሷ አሁን ላይ ዓለም አቀፍ ማህበረሰብ እንደ አረመኔ ተዋናይ እየተመለከታት መሆኑን ተናግረዋል። አገራቸውም ሁልጊዜም ለዲፕሎማሲያዊ መፍትሄ ክፍት ብትሆንም ይህንን ሊሆን የሚችለው ግን ኢራን በገልፍ ሀገሮች ላይ የምታደርገውን ህገወጥ ጥቃት ስታቆም ብቻ መሆኑን አስምረውበታል። እንደ ኤምሬቶች መከላከያ ሚኒስትር መረጃ ከሆነ ጥቃቱ ከተጀመረበት ጊዜ አነስቶ የአገሪቱ የአየር መከላከያ ኃይልም 294 ባሊስቲክ ሚሳኤሎችን 15 የክሩዝ ሚሳኤሎችና 1600 ድሮኖችን በመምታት ማክሸፍ ችሏል ሲሉም ገልጸዋል። መንግስት በአገሪቱ የሚኖሩ ማህበረሰቦችን ደህንነት ለመጠበቅ በቁርጠኝነት የሰራ መሆኑን የገለጹት ሚኒስትሯ ለሀገር መከላከያ ሰራዊቱ አባላት የላቀ ምስጋና አቅርበዋል። ይህ መግለጫ የወጣውም የአሜሪካ በኢራን ሀርግ ደሴት ላይ 90 የጦር ኢላማዎችን መምታቷን ይፋ ባደረገችበት ከፍተኛ የውጥረት ወቅት ነው። ሳውዲ አረቢያ በሰዓታት ውስጥም በ50 ድሮኖች እንደተደበደበችም ተሰምቷል። በመካከለኛው ምስራቅ የተቀሰቀሰው ጦርነት አድማሱን እያሰፋ ባለበት በዚህ ወቅትም ኢራን በገልፍ ሀገራት ላይ አዲስና መጠነ ሰፊ ጥቃት መክፈቷን ዘናሽናል ዘግቧል። ባለፈው ዓርብ ብቻ ሳውዲ ዋና ከተማዋ ሪያድን ጨምሮ በተለያዩ የሀገሪቱ ክፍሎችም የተሰነዘሩ 50 ድሮኖች መታመጣሯን የመከላከያ ሚኒስትሯ አስታውቋል። ጥቃቱ በተለይም ኤምባሲዎች በሚገኙ የሪያድ ዲፕሎማቲክ ኳታርና የነዳጅ ማውጫ በሆኑ የምስራቃዊ ግዛቶች ላይ የሚያነጣጥር ቢሆንም የአየር መከላከያ ሰራዊቱ አብዛኞችን ማክሸፍ ችሏል ብሏል። ጥቃቱ በሳውዲ ብቻ ሳይሆን ጎረቤት አገራትን ያካተተ ነበር። በኦማን ሶሃር በተሰኘ የወደብ ከተማ ላይም 2 ድሮኖች ወድቀው በኢንዱስትሪ መንደር ውስጥም የ2 የውጭ ዜጎችን ህይወት ሲቀጥፉ ሌሎች ደግሞ ቆስለዋል ተብሏል። በተመሳሳይ በተባበሩት አረብ ኤምሬቶች ዱባይ ውስጥ የተመታ ድሮን ስብርባሪ በአንድ ህንጻ ላይ ጉዳት ያደረሰ ሲሆን በአቡዳቢ ደግሞ ነዋሪዎች መጠለያ እንዲይዙ የሚያስገድድ ደህንነት ማስጠንቀቂያም ተሰምቷል። የኤምሬቶች ሚኒስትር ላና ኑሳይንም ጥቃቱን አስደንጋጭ ሲሉም ገልጸውት ኢራን ድርጊቷን እንድታቆም አሳስበዋል። ይህ በእንዲህ እንዳለ የትራምፕ አስተዳደር በጦርነቱ ምክንያት የተናወጠ የዓለም ነዳጅ ገበያ ለማረጋጋት አዲስ እርምጃ መውሰዱንም ተሰምቷል። የአሜሪካው ግምጃ ቤት ሚኒስትር ስኮት ቤንሰንት በባህር ላይ ታግተው የቆዩ የሩሲያ የነዳጅ ምርቶችን ለ30 ቀናት ያለ ገደብ እንዲሸጡ ፍቃድ መስጠታቸውም ተገልጿል። ይህ ውሳኔም በኢራንና በእስራኤል ግጭት ምክንያት ተዘግቶ የነበረውን የሆርሙዝ ባህር ሰርጥ ተከትሎ የናረውን ነዳጅ ዋጋ በትንሹ እንዲቀንስም አድርጎታል። ይሁን እንጂ የኢራኑ አዲሱ ጠቅላይ መሪ አያቶላ ሙታጅብ ሀሜኖም የባህር ሰርጡ ተዘግቶ እንዲቆይ ትዕዛዝ ማስተላለፋቸው ስጋቱንም አባብሶታል። በአሁኑ ሰዓት ላይ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙሉ በሙሉ ኢራንን ድል አድርጌያለሁ ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ኢራንን በማዳከም አመራሮቿ ድርድር እንዲፈልጉም አስገድዷቸዋል ሲሉም በኩራት ገልጸዋል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍም የሐሰተኛ ዜና አውታሮች የአሜሪካ ጦር በኢራን ላይ የተቀዳጀውን አስደናቂ ስኬት ሆን ብለው ችላ ያሉ ነው ሲሉም ወቅሰዋል። እንደ ትራምፕ አባባል ከሆነ አሁን ላይ ኢራን ከአሜሪካ ጋር ስምምነት ለመፍጠር እየፈለገች ቢሆንም እስካሁን የቀረቡት ድርድሮች ነጥብ ግን ለእሳቸው ተቀባይነት የላቸው ናቸው ብለዋል። ማንኛውንም አይነት ስምምነት እንዲደረግ የአሜሪካ ፍላጎትና ጥቅም በከፍተኛ ደረጃ ያስጠበቀ መሆን እንዳለበትም አሳስበዋል። መካከለኛው ምስራቅ በአሁኑ ሰዓት ላይ ከነበረበት ነገር ብሶ ከምንጊዜውም በላይ እየተናወጠ ይገኛል። እንዲሁም ደግሞ በተለያዩ የማህበራዊ ሚዲያዎች ሞተዋል ሲባሉ የነበሩት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአዲስ ነገር ተመልሰዋል። እስራኤል በኔታንያሁ ዙሪያ የተሰራጨው መረጃ አስተባብላለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጥቃት ተገድሎ ተብሎ በማህበራዊ ሚዲያ ሲሰራጭ የነበረው መረጃ የጠቅላይ ሚኒስትሩ ጽህፈት ቤት አስተባብሏል። የአናዶሉ ወኪል ለጽህፈት ቤቱ ላቀረበው ጥያቄ ይህ የሐሰት ዜና ነው፣ ጠቅላይ ሚኒስትሩ በጥሩ ጤንነት ላይ ይገኛሉ የሚል ምላሽ ሰጥቷል። ይህ ወሬ የተናፈሰውም ኢራን ለአሜሪካና እስራኤል ጥቃቶች በሰጠችው ምላሽ ኔታንያሁ ኢላማ ተደርገዋል በሚል ነበረ። በመካከለኛው ምስራቅ ያለው ውጥረት አይሎ የቀጠለው እስራኤልና አሜሪካ በጋራ በኢራን ላይ የካቲት 21 ቀን የከፈቱት ጥቃት ተከትሎ ነው። በዚህ ጥቃትም የቀድሞው የኢራን መንፈሳዊ መሪ አያቶላ አልሃሜኒን ጨምሮ ከ1200 በላይ ሰዎች መገደላቸው ይታወሳል። ኢራን ለደረሰባት ጥቃት ምላሽ ለመስጠትም በወሰደችው እርምጃ በእስራኤል፣ ዮርዳኖስ፣ ኢራቅና ባህሬን ባህረ ሰላጤው አገራት ላይ የድሮን እና የሚሳኤል ናዳ አውርዳለች። ቴህራን እነዚህን ጥቃቶችም የአሜሪካ ወታደራዊ ንብረቶችን ለማያደረጉ መሆናቸውን ብትገልጽም የቀጠናው አገራት ግን ከፍተኛ ስጋት ውስጥ ወድቀዋል። ኔታንያሁ ተገደሉ የሚለው ወሬ ደግሞ ከዚህ ሁሉም የኢራን መጠነ ሰፊ የአጸፋ እርምጃ ጋር ተያይዞ ሲናፈስ ነበረ። ከዚህ ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ አልሞትኩም አለሁ ሲሉም ተደምጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ መጥፋታቸውን ተከትሎ በርካታ የመረጃ ምንጮችም ጠቅላይ ሚኒስትሩ በኢራን ጥቃት እንደተገደሉ ወይም ደግሞ እንደቆሰሉ ሲዘግቡ የቆዩ ሲሆን ጠቅላይ ሚኒስትሩ ከደቂቃዎች በፊት በነ አንድ ካፌ ውስጥም ሆኖ ቡና እየጠጡ ቪዲዮ ያሰራጩ ሲሆን እኔ አለሁ፣ ቡና ወዳለሁ፣ ህዝቤንም እወዳለሁ ብለዋል። በተያያዘ ዜና ጠቅላይ ሚኒስትሩ 6 ጣት እንዳላቸው ተደርጎ በኤአይ የተሰራጨውን ቪዲዮ ተከትሎ ጣቶቼ መቁጠር ከፈለጋችሁ ይኸው 5 ጣት ነው ያለኝ ሲሉም ታይተዋል። ዛሬ በኢራንና በሂዝቦላ ላይ ከባድ ጥቃት ሰንዝረናል፣ በኢራን ላይ ጥቃታችንን አጠናክረን እንቀጥላለንም ብለዋል። ማለትም በአሁኑ ሰዓት ላይ በተለያዩ የመረጃ ምንጮችም ሲሰራጭ የነበረው የኔታንያሁ መሞት በአሁኑ ሰዓት እውነት አለመሆኑም ተረጋግጧል። ኢራን ኔታንያሁን አሳዳ እንደምትገልም ይህንን ባየችበት ቅጽበት መልሳለች። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ላይ የኢራን አብዮት ዘብ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ቀጥተኛ ግድያ ዛቻን ሰንዝሯል። በሲፓህ ኒውስ በኩል በወጣው መግለጫ የጦር ኃይሉ ኔታንያሁ በህይወት እስካሉ ድረስም የትም ቢሆኑ ማሳደዱና መግደሉን እንደማያቆም በይፋ አስታውቋል። ይህ ያልተለመደና ጠንካራ መግለጫ በኢራንና በእስራኤል መካከል በአሜሪካ መካከል ያለውን ፍጥጫ ወደ አደገኛ ምዕራፍ አሸጋግሮታል። የኢራን ባለስልጣናትም ይህ እርምጃ የፍትህ ጉዳይ መሆኑን ቢገልጹም ዓለም አቀፉ ማህበረሰብ ግን ሁኔታውን ወደ አጠቃላይ የዓለም ጦርነት ሊያመራ ይችላል በሚል ስጋት ውስጥም ወድቋል። እስራኤልና አጋሮቿ ለዚህ ግልጽ ዛቻ የሚሰጡት ምላሽ የቀጠናውን ቀጣይ ዕጣ ፈንታ የሚወስን ይሆናል ተብሎ ይታወቃል። እንዲሁም በተያያዘ መረጃ የአሜሪካው ጠቅላይ ሚኒስትር ዶናልድ ትራምፕ በአሁኑ ሰዓት ላይ የኢራኑን አያቶላ ያለበትን ቦታ ለሚጠቁምና እሳቸውን ለሚገል የ10 ሚሊዮን ዶላር ማዘጋጀታቸውም ይታወሳል። በመካከለኛው ምስራቅ በአሁኑ ሰዓት ላይ ጦርነቱ ከምንጊዜው በላይ እየተቀጣጠለና አድማሱን እያሰፋ ይገኛል። የአሜሪካ ጦር ሰፈሮች እንዲሁም ደግሞ የእስራኤል ዋና ዋና ከተሞችና የንግድ ማዕከሎች የኢራን የቴህራን ሰማይ ከምንጊዜው በላይ እስራኤልና በአሜሪካ ሚሳኤሎችና ድሮኖች የተመቱም ይገኛሉ። የእስራኤል የነዳጅ ማከማቻ እንዲሁም ደግሞ ቴልአቪቭን ጨምሮ ዋና ዋና ከተሞችም የጦር ቤዝ ያለባቸው የሚባሉ ሰፈሮችም በቴህራን የሚሳኤል ናዳና የድሮን ናዳ የተደበደቡ ይገኛሉ። መካከለኛው ምስራቅ በአሁኑ ሰዓትም ውጥረቱም አልረገበም። አድማጭ ተመልካቾቻችን የመካከለኛው ምስራቅ ጦርነት ለምን ያክል ጊዜ የሚቆይ ይመስላችኋል? ሁላችሁም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። በዚህ መረጃ ሰዓት የጀላችሁ መጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንመለስ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።